የ2 ግራም ወርቅ በፒያሳ እና በአካባቢዋ ባሉ ወርቅ ቤቶች በስንት ዋጋ ነው በምሽት ላይ የሚገኘው የሚለውን መረጃ ይዘንላችሁ መጥተናል። እንደምታውቁት ከሆነ በፒያሳ የወርቅ ገበያ ወቅታዊው አዝማሚያ ምን ይመስላል? ስለ ወርቅ ተፈጥሯዊ ባህሪያት እንዲሁም ደግሞ አንድ ወርቅ ገዢ ሁለትም ሶስትም እንዲሁም 1 ግራም ሊገዛ ወደ ገበያ ሲወጣ ሊያደርጋቸው የሚገቡትን ወሳኝ የሆኑ ነገሮችንም ይዘንላችሁ መጥተናል። እሱን መጨረሻ ላይ እነግራችኋለሁ። በአሁኑ ሰዓት ላይ ግን ያለው የፒያሳ ወርቅ ገበያው ምን ይመስላል? በዋናነት ደግሞ የ2 ግራም የ21 ካራት ወርቅ በስንት ነው? የውጭው ማለት ነው፣ የባህሬንም፣ የዱባይም፣ የሳውዲው በአማካይ ዋጋ በስንት እየተሸጠ ይገኛል የሚለውን መረጃ አስመለክታችኋለሁ። ቪዲዮውን ስትጀምሩ ታዲያ ቪዲዮን ላይክ ማድረግ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ሌላ ጊዜም እንደዚህ አይነት ተመሳሳይ የሆኑ መረጃዎች ስናቀርብ እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ቀጥታ የምናልፈው ወደ መረጃው ነው የሚሆነው። በአሁኑ ሰዓት ላይ እንግዲህ በፒያሳ የወርቅ ገበያ ላይ እየታዩ ያሉ ነገሮች አሉ። በዋናነት ደግሞ ከዓለም አቀፉ ገበያ ጋር እጅግ በጣም የመተሳሰር ሁኔታ እየተስተዋለበት ነው የሚገኘው ማለት ነው። እንግዲህ የጥሬው ወርቅ ዋጋ መቀነሱ ተያይዞ የፒያሳም ወርቅ ቤቶች እንግዲህ ዋጋቸው የመለዋወጡ ሁኔታ እጅግ በጣም ከዓለም አቀፍ ገበያው ጋር የተሳሰረ ስለሆነ በዓለም አቀፍ ደረጃም የጂኦ ፖለቲካው አለመረጋጋት እንዲሁም ደግሞ የዶላር መዳከም በሚኖርበትም ጊዜ የፒያሳም ዋጋ እንግዲህ አንዴ ከፍ አንዴ ዝቅ በማለት ላይ ነው የሚገኘው። በተጨማሪም ደግሞ የካራት ፍላጎት መለዋወጥም ይታያል። በፒያሳ እንደ 21 እና እንደ 18 ካራት እንደምታውቁት ከሆነ የእነዚህ የወርቅ አይነቶች ከፍተኛ ሽያጭ አላቸው። ብዙ ወርቅ ቤቶች እንዲሁም ልጠይቁ ብትገቡ የማታጧቸው የወርቅ ካራቶች ሁለቱን ነው በዋናነት ብዙ ወርቅ ቤቶች ላይ የሚይዙት የ21 እና የ18 ካራት ነው። በተለይም ደግሞ ለጌጣጌጥ የሚሆነው የወርቅ አይነቶች ፍላጎታቸው በዋናነት ከፍተኛ ነው። በተለይ ደግሞ በነገርኳችሁ በ18 እና በ21 ካራት ማለት ነው። በጣም የሚበዛበትም ጊዜ አለ በከፍተኛ ሰዓት ማለት ነው። በተለይ ሰርግና በዓላት በሚበዙባቸው ሰዓቶች ላይ ዋጋው በጣም ይነራል፣ ፍላጎት በጣም ይጨምራል። አሁን ግን እንደምታውቁት ከሆነ የክረምትም መግቢያ ላይ ነው ያለ ነው። በተጨማሪም ደግሞ የጥሬው ወርቅ ዋጋ የጌጣጌጥ ዋጋ ልዩነት አለው። በዚህ ሰዓት ላይ የጥሬው ወርቅም ዋጋ ትንሽ መቀነስን እያሳየ ይገኛል። የጥሬው ወርቅ ዋጋ ሲያንስ እንግዲህ በተለይ የእደ ጥበብ ዋጋዎች፣ የዲዛይን ዋጋዎች ውስብስብነታቸውን በጣም በመጨመር ዋጋውን ከፍ ሊያደርጉት ይችላሉ። በተለይ ደግሞ ከውጭ የሚገቡ ከዱባይ ከሳውዲ የሚገቡና የሀገር ውስጥ እደ ጥበብ ውጤቶች በዋጋቸው ላይ ሰፊ ልዩነት እያሳዩ ያሉበት ዋጋ ነው ማለት ነው። እና የሀገር ውስጥንና የውጭውን ዋጋ ብነግራችሁ ራሱ እንዴ እንደዚህ አይነት ልዩነት አለው እንዴ ትሉኛላችሁ። የሀገር ውስጥና የውጭ ወርቅ ምንድን ነው ልዩነቱ እንደዚሁ በዋጋው ላይ ካላችሁ ዋናው የምንጠቀመው ቴክኖሎጂ ነው። ምናልባት ከውጭ ሀገር የሚገባ ወርቅ ሲሆን ብዙ ጊዜ ዲዛይን ላይ በከፍተኛ የሆነ አድቫንስመንት በሚጠቀሙ ቴክኖሎጂ ዲዛይኖቹን የሚሰሩት በእጅ አይደለም። የኛ ሀገር ውስጥ ግን ብዙ ጊዜ በባህላዊ እንዲሁም ደግሞ በሃይማኖታዊ ነገሮች ላይ ነው ፎከስ የሚያደርጉት። ዲዛይናቸውም ላይ በዛ ላይ የተመሰረተ ስለሆነ ያው ዋጋቸውም ዝቅ ያለ ነው ከውጭው ጋር ሲስተያይ ማለት ነውና በተለይ ደግሞ ወርቅ በኢንቨስትመንትም ሆነ በጌጣጌጥ ዓለም ውድ ካደረጉት ብዙ ባህሪያቶች አሉት። ያም ተጨምሮ እንግዲህ ምናልባት አነሰ ከተባለ ብዙ በጣም ትልቅ የሆነ ማነስን እንዳጠብቁ ማለት ነው የተሰራው ወርቅ ላይ ማለት ነው። የተሰራው ወርቅ ታዲያ ስንት ገብቷል? አሁን እየተሸጠ ያለበት ዋጋው በተለይ 21 ካራቱ የ2 ግራም ወርቅ በስንት እየተሸጠ ይገኛል ካላችሁ ከ62,000 የኢትዮጵያ ብር ድረስ ነው ያልኩት። ከ30 በግራም 30,000 አለ። ነገር ግን የውጭ ሆኖ ማለት ነው የባህሬን፣ የዱባይ፣ የሳውዲ ከ30,000 እስከ 31,000 በግራም ማለት ነው። በ2 ግራም ስትመጡ ደግሞ እስከ ከ60,000 እስከ 62,000 ድረስ በመሸጥ ላይ ነው የሚገኘው ማለት ነው። እንግዲህ ይህ የ21 ካራቱ ወርቅ በቀላሉ የማይደበዝዝ ነው።
በዛ ላይ ደግሞ ልዩ የሆነ ቢጫ ወርቅ ማብራን የመስጠት ባህል ያለው ያው ወርቅ በባህሪው ታውቃላችሁ አይዝግም፣ አይበላሽም። ወርቅ ከኦክሲጂን ከውሃ ከኬሚካሎች ጋር በቀላሉም ሪያክሽን አያደርግም። ስለዚህ ስለማይዘግ ስለማይጠቁር እንዲሁም ደግሞ ለሌሎችም ነገሮች አይሰበስብም ማለት ነው። ግን እንደዚህ ሲባል ንጽህናውን አለመጠበቅ ምናልባት ሊያደበዝዙ ይችላል። የ24 ካራትን ደግሞ ለኢንቨስትመንት ብትጠቀሙበት ይመረጣል። በተለይ ጌጣጌጥ ስትፈልጉት ወይም ደግሞ ዋጋውም ይህን ያህል ብዙ አይደለም። ነገር ግን 24 ካራት ጌጣጌጥ ሊሰራበት ስለማይችል በተለይ እናንተ ለጌጣጌጥ ከሆነ ምርጫችሁ 21 ካራት አሪፍ ዋጋ ነው ተብሎ ይታሰባል። ምንም እንኳን በግራም የ1000 የ2000 ብር ልዩነት ቀነሰ ቢሆንም ምክንያቱም ከ15 ቀንና ከአንድ ወር በፊት አካባቢ በግራም እየተሸጠ የነበረው የ21 ካራት እስከ 32 ሺህ ነበረ። ዛሬ ላይ ግን በ30 ሺህ በ32 ሺህ እየተሸጠ ይገኛል። በዚህ አጋጣሚ አንድ ወርቅ ቤት ሪኮመንድ ባደርጋችሁ ሉና የሚባል ወርቅ ቤት አለ ሰሚት ፍየል ቤት አካባቢ። እዛ ወርቅ ቤት ከ28 ሺህ ጀምሮ እንደነገርኳችሁ ግን ዲዛይኑ እጅግ በጣም ማተር ያደርጋል። ዲዛይን ነው ከፍና ዝቅ የሚያደርጉ የውጭውም ሆኖ አይነት አለው። ተመሳሳይ ዋጋ የማይሰጧቸው ለዛ ነው። እኔ አሁን የጠየኳችሁ የወርቅ አይነቶች በዚህ እስከዚህ ስላሉኝ ነው ይህንን መረጃ የነገርኳችሁ እንጂ ምናልባት እናንተ የመረጣችሁት ዋጋ በጣም ዲዛይን በጣም የበዛበት በጣም ኤክስትራ በጣም ውስብስብ ከሆነ ዋጋው 32ም ልትባሉ ትችላላችሁ ማለት ነው፣ በግራም ማለት ነው የ21 ካራት። ነገር ግን የነገርኳችሁ በቃ መለስተኛ የሆነና መካከለኛ የሆነ ዋጋ ነው። ከዚህም በታች ደግሞ ልታገኙ ትችላላችሁ። በጣም ዲዛይን ያልተደረገ በኖርማል የተሰራ የወርቅ አይነት ከሆነ በ29 ሺህም ልታገኙ ትችላላችሁ። ምናልባት እስቲ በአካባቢያችሁም በተለያየ ከተማ የምትኖሩ በውጭ የምትኖሩ ካላችሁ የ21 ካራቱ ወርቅ በአካባቢያችሁ ላይ በሱቅ በስንት ተብላችኋል? መረጃውን ማካፍሉን። በዛም አካባቢ የሚኖር ሰው ተጨማሪ የሆነ መረጃ ይኖራልና በዛ አንጻር አድማሱን ልታሰፉ ትችላላችሁ፣ የመረጃውን ማለት ነው። ሌላ የምነግራችሁ ነገር ደግሞ ምንድን ነው፣ በተለይ ወርቅ ልትገዙ ገበያ ስትወጡ ቅድመ ዝግጅት ማድረግ አለባችሁ። በተለይ ደግሞ የዕለቱን ገበያ ዋጋ አስተማማኝነት አስቀድሞ ማወቅ፣ በተለይ ከመምጣታችሁ በፊት የባንክ የውጭ ምንዛሪ ተመንንም በደንብ መከታተል ይኖርባችኋል። በዚህ ቻናል ላይም የወርቅ ብቻ አይደለም መረጃን የምንሰጣችሁ የምንዛሪ ተመኖችም ይቀርባሉ። እሱ መከታተል ይኖርባችኋል። ካራቱን ክብደቱን በትክክል ማረጋገጥ ይኖርባችኋል። የምትገዙት ወርቅ ላይ ደግሞ ማህተም መኖሩንም ማስተዋል ይኖርባችኋል። 750 የሚል ምልክት ካለው እንደምታውቁ 18 ካራት ነው። 875 ከሆነ ደግሞ ለ21 ካራት መሆኑን ማየት ይኖርባችኋል። ማየት ካልቻላችሁ ደግሞ ማጉያ መነጽር ወይም ደግሞ የራሳቸው ሉፕ ይሰጧችኋል። በዛ ማረጋገጥ ይቻላል። የወርቅ ዲጂታል ሚዛን እንግዲህ በትክክል ዜሮ ላይ መሆኑን በዜሮ መነሳቱንም ቼክ አድርጉ። የስራ ማስለያ ደግሞ ዋጋ መደራደር፣ እሱ ነው ከፍና ዝቅ የሚያደርገው። ህጋዊ ደረሰኝም መቀበል አትርሱ። እነዚህ በተለይ ለገዢዎች የምመክራቸው ምክር ነው። በተጨማሪ ደግሞ ታዋቂ ከሆኑ አስተማማኝ ከሆኑ ወርቅ ቤቶች ብቻ ለመግዛት ሞክሩ። ያ ከመጭበርበር ይታደጋችኋል ማለት ነው። በዋናነት እንግዲህ የ21 ካራት የ2 ግራም ወርቅ እንደነገርኳችሁ በ60 ኢትዮጵያ ብር ነው የሚገኘው። ምናልባት ሊቀንስ ይችላል። ከቀነሰም እንግዲህ ግራሙንም ለውጠን የምንነግራችሁ የምናሳውቃችሁ ይሆናል። እንግዲህ አብራችሁን እስካሁን ስለቆያችሁ ስለተከታተላችሁ እጅግ በጣም እናመሰግናለን። በሌላ ወቅታዊና ዕለታዊ የሆኑ የወርቅና የምንዛሬ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ